አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ፋም ዩቲዩብ ተከታዮች እንደምናላችሁ። ዛሬ እንግዲህ አንድ ሶሻል ሚዲያ ላይ ሶፊያ ጆሃር አንድ የደረሰባት ነገር አስደንጋጭ ነገር አለ። እሱንም ለኛም ጥንቃቄ እንደሆን ብላ አጋርታናለች። ሶፊያ ጆሃር ምንድነው ያጋጠማት? ያጋጠማትን ነገር እስኪ እንመልከተው። እንዲሁም ደግሞ ሰይድ ወረባቦ በሀና ጉዳይ እስከዛሬ ድምጽ ሲሆን ቆይቶ ከዱባይ እንዲወጣ ተደርጎ ነበር። አሁን ላይ ግን አስደሳች ነገር ተሰምቷል። ሰይድ ወረባቦ ኢትዮጵያ ነው የገባው ወይስ የት ነው የሄደው? በጣም የሚገርምና ለሰው አድናቂዎች አስደሳች ነገር ነው እየሰማ ነው ማለት ነው። እሱንም ለመልክተን እንመለሳለን። ቪዲዮ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አብራችሁን ቆዩ። ትልቅ ጥንቃቄ የሚሻ መልእክት በጋዜጠኛ ሶፊያ ጆሃር ላይ የደረሰ። እናቴን አሟት ለሕክምና ወደ አዲስ አበባ መጥታ ያረፈችው እህቴ ጋር ነው ትላለች ሶፊያ። እኔም ዛሬ እነርሱ ጋር እህቴ ቤት ማለት ነው ውዬ ወደ 1 ሰዓት ከ10 ገደማ ወደ ቤቴ ለመመለስ ሁሉንም ትራንስፖርት አማራጮች ብንሞክርም ምላሽ ግን አላገኘንም። ከ1 ሰዓት ጥበቃ በኋላ አንድ መኪና ሌላ ሰው ሲያወርድ አየንና አናገር ነው። ሩቅ ነው አልሄድም፣ አንድ ዳገት ከከፈላችሁኝ ግን እሄዳለሁ አለ። ተስማምተን እህቴን ተሰነባብቼ ገባሁ። እህቴ መለስ ብላ በዚህ በኩል ሂዱ የተሻለ ቅርብ ነው አለች። እኔ ደግሞ በሳር ቤት አይቀርብም ብለሽ ነው ስላት ቀበል አድርጎ እሷ ያለችው መንገድ ይሻላል አለ። እናም ተንቀሳቀስን። መንገድ ከመጀመራችን እከሌን ቲክቶከር ታውቂዋለሽ አለኝ። እንደማውቀው ነገርኩት። እሱ ነኝ አለና ሳቀ። ወዲያው ስቀልድ ነው ብዙዎች እሱን እንደምመስል ይነግሩኛል አለ። ብቻ ያለማቋረጥ ብዙ ነገር ማውራት ጀመረ። የሚገርመው ማውራቱ አይደለም የሚያወራቸው ነገሮች ያስፈራሉ። ፍርሃቱ አጠኝ። ይብሱኑ ውስጥ ለውስጥ በሆኑ መንገዶች መሄድ ጀመረ። ወሬውም አልተቋረጠም። ለእህቴ ነገሩ ደስ እንዳላለኝና ውስጥ ለውስጥ እየሄድን እንደሆነ ቴክስት አደረኩላት። ደወለችና የት እንደደረስን ጠየቀችኝ። እኔም ጠየቅኩትና ስነግራት አገናኘኝ ስትለኝ እስኪ አውራት አልኩት ላውድ አድርጌ። ስራ ላይ ነን ምን እያለች ነው አለ። ለምን በዚህ መንገድ እየሄድን እንደሆነ ጠየቀችው። ቅርብ ስለሆነ ነው አላት። ላውድ ስፒከሩን አጥፍቼ አወራን። ሎኬሽን ላኪልኝ ስትለኝ ስልኩን ዘግቼ ሎኬሽን ላኩላት። ትንሽ እንደሄድን የማውቀው የመሰለኝ መንገድ ሳይ ነፍሴ መለስ አለች። ወዲያው ግን በግራ ታጠፈ። ዋና መንገድ አይደለም። ብዙም ሳይጓዝ ፍርሃቴን ታግዬ ዘና በማለት ጨጓራዬን እንዳመመኝ ውሃ እንደምፈልግና ሱቅ ሲያገኝ እንዲያቆምልኝ ጠየቅኩት። በቅርበት ሱቅ ስላየሁ ነበር እንደዛ ያልኩት። አልሐምዱሊላህ ሱቁ ጋር ሲደርስ አቆመኝ። ወረድኩና ሱቁ ጋር ሄጄ የምንሄድበት መንገድ የት እንደሚወስድ ባለሱቁን ጠየቅኩት። ወደ አንድ ኮንዶሚኒየም ግቢ የሚወስድ መንገድ እንደሆነ ነገረኝ። የጀርመን አደባባይ መሄጃውን ስጠይቀው ተቃራኒ መንገዱን አሳየኝ። ካሽ ይዤ ስለነበር ወደ መኪናው ተመልሼ 500 ብር ሰጥቼው ሌላ መኪና መጥቶልኛል ብዬው ያለኝንም ሳልሰማ ወደ ሱቁ ተመለስኩ። እህቴ ጋር መልሼ ሳወራ ወደዛ ኮንዶሚኒየም ሰው እየወሰዱ የማይሆን ስራ እየሰሩ እንደሆነ እንደሰማች ነገረችኝ። በጣም ፈርቼ ስለነበር በፍጥነት ከሰፈሩ ወደ ዋናው አስፋልት እህቴ እየመራችኝ መራመድ ጀመርኩ። ፈሪ እንዲህ ይራመዳል? ያ ረብ! ከምሽቱ ጋር ከፍርሃቴ ጋር እርምጃዬ የሌለ ነበር። በስተመጨረሻ ፈረስ ታክሲ ጠርቼ በሰላም ቤት የገባሁ። ፍርሃቴ ግን ከገባሁበትም ራይድ እስከወርድ አልለቀቀኝም ነበር። አልሐምዱሊላህ በስተመጨረሻ ቤት የገባሁ። ይህን ሁሉ የጻፍኩበት ምክንያት ፈረስም ሆነ ራይድ በምንጠቀምበት ሰዓት መንገድ ላይ ከቆሙት ጋር ተደራድረን መሄዱ ምን ያክል ሪስክ እንዳለው እንድትረዱት በማሰብ ነው። በተለይ እንደ ዛሬው ደስ ብሎኝ አያውቅም። እንግዲህ እኔ ሚዲያ ላይ መጠቀም ከጀመርኩ ጀምሮ በመሰራው ቪዲዮ 24 ሰዓት ባልሞላ ውስጥ እንደ ዛሬው በሰራሁት ቪዲዮ ደስተኛ ሁኛ አላውቅም። ትናንት የሰራሁትን ቪዲዮ በወንድማችን ሰይድ እንግዲህ እንድትረዱት ከጎኑ እንዲቆሙ እባካችሁ ፊታችሁ እንዳታዞሩበት ብዬ የሰራሁት ቪዲዮ ወደ 500,000 ሰው አይቶታል። ወደ 20,000 ሰው ሼር አድርጎታል። ወደ 3,000 ኮሜንት አለ እንዳያችሁት ነው። እንግዲህ ወንድማችን ሰይድ እንግዲህ በደረሰበት ድንገተኛ ስብራት በጣም ሁላችንም አዝነን ነበረ፣ ተበሳጭተን ነበረ። እንግዲህ አንዳንዴ ወደ ህይወታችሁ የሆነ ነገር ሲመጣ ተመስገን በሉ፣ ለበጎ ነው በሉ፣ የተሻለ ነገር አለ በሉ። ሰይድ ኢትዮጵያ አይደለም የሚሄደው። ብዙ ሰዎች ኢትዮጵያ ሲገባ
ይታሰራል፣ አየር ሜዳ ፖሊስ ይጠብቀዋል ምናምን እያላችሁ ስትጠብቁ ነበር። አልተሳካላችሁ። ሰኢድ አውሮፓ ነው ሄደው በተናገርነው መሰረት 24 ሰዓት ሳይሞላ የተናገርነው ነገር ተሳክቷል እያልኩ ነው። ስዊዘርላንድ ነው ሄደው እያልኩ ነው። እንኳን ደስ አላችሁ የሰያ ደጋፊዎች፣ እንኳን ደስ አለክ ወንድሜ ሰኢድ። ይህም ቪዲዮ ሸርሸር አድርጉ፣ እንደሚደርሰው ሙሉ ተስፋ አለኝ። የተሻለ ሀገር ነው ሄደው፣ የተሻለ ቦታ ነው ሄደው። አንዳንዴ ለበጎ ነው። የሰውን ውድቀት የምትጠባበቁ ደግ ሆነ ያላችሁ ቪዲዮ ሲሰሩ የነበረ አልተሳካላችሁ። የዋህነቱን አይቶ በነገራችን ላይ ሰይድ ወረባቡ ያው ሰምቼው ነበረ ማለት ከዚህ ሀገር ተሰናበትኩ ሲል በጣም በሚያሳዝን ድምጽ ነበር እየተናገረ ያለው። ከስራው ላይ ነው የተፈናቀለው። እለውጥበታለሁ እያለው ካለው ስራ ላይ ነው የተፈናቅሎ ሀገር ግባ የተባለው እና በሰዓቱ በጣም አዝነው ነበር ሲናገር። መስዋዕትነት የከፈለው ደግሞ ለአንዲት እህታችን ታግታ ለነበረችው አሁንም ድረስ ፍትህ ላላገኘችው እህታችን ነበረ እና በሷ ምክንያት ነው ይሄ ሁሉ የደረሰበት። ነገር ግን ያው አንድ ሙሲባ ሲደርስ ለበጎ ነውና ሱብሃንአላህ። አንድ ነገር እሱ በጣም ጠልቶት ነበር የደረሰበት ነገር ግን ያ የደረሰበት ነገር ለሱ መልካም ነገር ነው ይዞለት የመጣውና እንግዲህ አሁን ላይ አሜሪካ ነው የሄደው። እርግጡን አሜሪካ ሄደ ሳይሆን ወደ አሜሪካ ሊሄድ ያው ፕሮሰስ ላይ ነው አሁን ያለው። ግን የሄደበት ሀገር አሜሪካ ለመሄድ ፕሮሰስ ለመጀመር የሚመችበት ሀገር ነው የሄደው። ኢትዮጵያ አይደለም የገባው እና አሁን በቅርብ ጊዜ አሜሪካ ቀጥታ ይገባል ማለት ነው እና በጣም ደስ የሚል ነገር ነው። እንግዲህ ከማን ነው ወርቁ አይተነህ የሚባለው ነው እንግዲህ ወሰደው እየተባለ ያለውና ኸይር ነው ዝሮ ያም ተባለም ለአንተ ኸይር ነገር ሽቶልሃል። አዎ እንግዲህ መቼም ከዱባይ የተሻለ አሜሪካ ከገባ ህይወትህን የሚቀይር ነገር ነውና ለሰይድ ወረባቡ በጣም ጥሩ ነው የሆነለት። በሰዓቱ ብዙ ሰው አዝኗል። ለምን ለዚህ እህታችን የተከፈለ መስዋዕትነት ነበርና በሱ ብዙ ሰው ነው ያዘነው። ከሳውድም ታውቃላችሁ እንግዲህ እንዴት እንደተባረረ፣ አሁንም ደግሞ ከዱባይ ሲባረር በጣም ችግር ነውና የት ሀገር ሄዶ መስራት ይችላል? እንደውም እኮ ኢትዮጵያም ከገባ ሌላ ችግር ይመጣበት ነበረ፣ በሚሰራው ፖለቲካም ችግር ማለት ነው። እና አሁን ላይ በጣም ደስ የሚል ነው። የሰው ልጅ ያው ክፉ ነገር ሲደርስበት አያስደስትም፣ ጥሩ ነገር ሲያገኝ ነው ልንደሰት የሚገባውና እኔ በጣም ደስ ብሎኛል ሀቂቃ በራሴ በኩል። እና ሲቀጥል ሶፊ የአጋራችን ታሪክ ከኋላ ሰምታችኋታል ያስባለውኝ እና በጣም ትምህርት የሚሆን ነው። ምክንያቱም አሁን ላይ ኢትዮጵያ ላይ በተለይ ከውጭም ስትመጡ በጣም ጥንቃቄ ያስፈልጋል። ንብረታችሁን ከመዘረፋችሁ ሙሉ ንብረታችሁን ተዘርፋችሁ አደጋ ላይ ከመውደቃችሁ በፊት እንደ አይነት ታሪኮች ለእናንተ ትምህርት ይሆናሉ ብዬ አስባለሁኝና በደንብ ሰምታችሁ ለሁሉም ሼር አድርጉት። ይሄ ሁሉም ሰው ማወቅ አለበት። ብዙ አይነት አዲስ አበባ ላይ በተለይ ብዙ አይነት ማጭበርበር አለና ጥንቃቄ ልታደርጉ ይገባል ማለት ነው። ታክሲ ላይ በጣም ነው አሁን ላይ ከብዷል ማለት ነው። ብቻችሁን መሄድም አይቻልም። ሲቀጥል በተለይ ከምሽም ደግሞ ይከብዳልና አሁን ላይ የሚጭበረብሩበትና የሚሰርቁበት መንገድ በጣም የረቀቀ ነውና ጥንቃቄ ያስፈልጋል። ይህ ታሪክ ለሁላችንም ጠቃሚና አስተማሪ ነው። ሶፊዬንም እንግዲህ አላህ ከዚህ አይነት ጉድ አላህ አውጥቷታል፣ አላህ አትርፏታልና ብቻ አላህ ተረፊ ሲላት አትርፏታል። ነገር ግን ጥንቃቄ ያስፈልጋል። አልሐምዱሊላህ እንኳን እህቴ እንኳን አተረፈሽ ከነዚህ ከአጭበርባሪዎች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ ይሁንላችሁ። ያው እንግዲህ እኔ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።